በትላንትናው ቪዲዮ ምን አይነት ቤተሰብ እንዳለኝ እንድረዳ ስላደረጋችሁኝ በጣም አመሰግናችኋለሁ። የሰው ደስታ የሚያስደስታችሁ፣ የሰው ሳቅ የሚያስቃችሁ እናንተን የመሰለ ምርጥ ቤተሰብ ፈጣሪ ስለሰጠኝ አመሰግነዋለሁ። የእውነቴን ነው የምላችሁ፣ ሁላችሁንም ፈጣሪ ያክብራችሁ። ትላንትና ብሩኬ መኪና ገዝቶ ሰርፕራይዝ ሃይሚዬንም እኛንም አድርጎን ነበረ። ዛሬ ደግሞ ወንድማችን ሚፍታህ ቀኑን አክብሮ ስጦታውን የሰጠ ሲሆን ከስጦታው ጀርባ ግን እኔ አንድ ነገር ታይቶኛል እና እሺ ሴራሚክ ኩከር ዋን ይር ዋራንት ያለው የእውነት ይመችሽ ሚፍታህ። በጣም ቃሉን የሚያከብር ሰው እንዴት እንደሚያስደስተኝ ልነግራችሁ አልችልም። በቃ ዋን ይራሉ ግን እኮ ቦስ ሚስጥር ልንገርሽ። ቆይ ከብሩኬ ሚስጥር በፊት እቺ ስቶቭ አሁን ምን አይነት ነገር ይዛ ልትመጣ ትችላለች? ያው እኔ ቃል አላወጣም። ይኸውላችሁ አሁን የምናገረው ትንቢት አይደለም ወይም ቃል እያወጣውኝ አይደለም። እኔ ሰዎች አንድ ነገር እንግባባ እዚህ ጋር። አንዳንዴ የምናገረውን ነገር ሁሉ ሊሆን ይችላል ብላችሁ የምትጠብቁ ሰዎች አላችሁ። ምኞቴን ልናገራውን እኔ እቺን ነገር ሚፍታህ የሰጣቸው እስቲ ስለ ጎጆ አስቡ እያለ ቢሆንስ ብዬ አስባለሁኝ። ምክንያቱም ብዙዎቻችሁ ትላንትና መኪና ሲገዛ አሁን ደግሞ ቤት እንጠብቃለን፣ አሁን ደግሞ ቀለበት እንዲያደርጉ እንጠብቃለን። በጣም ብዙ ምኞት ነበር ስትመኙላችሁ የነበረው። በጣም የተደሰትኩትም በዛ ምኞታችሁ ነው። በሰው ደስታ ትደሰታላችሁ፣ በሰው ሳቅ ትስቃላችሁ ያልኩት በዚህ ምክንያት ነው። እና እቺ ነገር ወዴት ነች የሚለውን ሀሳብ አሰብኩኝ። እኔ እንግዲህ ማሰብ መብታችን ነዋ። አሰብኩኝ። እስቲ ምን አሰባችሁ እናንተስ? ነገር ግን ሚፍታህ ላደረገው ነገር የእውነት እንደኔ ደስ ያላችሁ እስቲ ላይኳ ጋር እንገናኝ። በኮሜንት ደግሞ ስሜታችሁን እንዳልኳችሁ ለሃይሚዬም ለብሩኬም ጻፉላቸው። ሁለቱንም ሜንሽን አድርጌያቸው ነው ይሄን ቪዲዮ የምለቀው፣ ያዩታል። ሃይሚ ሳትመጣብኝ ልጎርስ ነበር ግን ያላንተ አይበላልኝም። ሃይሚን ተመልከቷት። በቃ ያላንተ አይበላልኝም ማለት ፈርስት ጉርሻ እንግዲህ የመጀመሪያ ጉርሻ ለአጋር ወይም ለፍቅረኛ ነው የሚጎረሰው ይባላል። ይኸው በተግባር እያሳየችን ነው እንግዲህ ሃይሚዬ። ብሩኬ ቆንጆ ነው ሃይሚዬ። መች ቀመስኩት? ኧረ በለው ብሩክ ጉርሻ ዲናትና ይህንን ሰው ልትፈለክትበት ነው መቼ። ሽንኩርት ልብላ ባይሆን ቶሎ እንዳታ አየሽዋ በለው ጠረቀማት ልጅቷን ይዞ በቃ አሁንም አትወፍርልኛል። ፍቅርና ጉርሻ ጨርሱት እናንተ ኮሜንት ላይ። ሚፍታህ ብቻ ግን ቃልህን ስላከበርክ የምር በጣም ደስ ብሎኛል። ለምን መሰለህ ቃልን የመሰለ ነገር የለም። በነገራችን ላይ ማለት ነው ሌሎቹ ደግሞ እኮ መቶ ሺህ ከገባ አላችሁ ብያችኋለሁ። አሁንም ካለ እንግዲህ እኔ ሚፍታህ በጣም ቃልህን ስላከበርክ ሃይሚዬ እንዳለችው የእውነት በጣም እናመሰግናለን። ቃሉን የሚያከብር ሰው ምን አይነት ሰው እንደሆነ እኔ ለእናንተ ለውድ ቤተሰቦች መቼስ አልነግራችሁ። የሃይሚና የብሩኬ ቤተሰቦች፣ የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ቪዲዮ አለኝ። ምንድን ነው የምትፈልጊ? ስለሚገባ ለመኪና ምንም አትፈልግም? ለመኪና ምንም አትፈልግም? ተመልከቱ። ይኸውላችሁ እርስ በርስ ነው። እሺ ይኸው ባለፈው ምን ብያችሁ ነበር መሰላችሁ? ፍቅር ለእኔ አይልም። በደንብ አድርጋችሁ አዳምጡኝ በእናታችሁ። ፍቅር ለእኔ አይልም፣ መስጠትን ብቻ ነው የሚያስበው። ይሄ ሰጥቶ በመቀበል መሃል ፍቅር የለም። ይኸውላችሁ መዋደድ ሊኖር ይችላል፣ ግን ፍቅር የሚባለው ነገር ዝም ብሎ መስጠት ነው ብዬ በጣም በተደጋጋሚ ይናገራለሁ። አሁን ልብ ብላችሁ አድምጧቸው። ምንድን ነው የምትፈልጊው ሲላት ለመኪና ምንድን ነው የምትፈልገው? አይኖ የሱ ማለት የሷ ማለት የሱ ነው፣ ግን እርስ በርስ ላንተ ነው እንጂ ወይም ላንቺ ነው እንጂ ለኔ አይሉም እነዚህ ልጆች። በደንብ አድርጋችሁ አዳምጧቸው። በጣም ይሄ ነገራቸው ያስገርመኛል። ስሙት በእናታችሁ። ብዙ ነገር አለ። ሁላችሁም ብትሆኑ
ለፍቅር አጋራችሁ፣ ለትዳር አጋራችሁ ያገባችሁ ማለት ነው። በማንኛውም ግንኙነት ውስጥ ያላችሁ ሰዎች እመኑኝ፣ ነገሮቻችሁ እንዲዘልቁ፣ ነገሮቻችሁ እንዲያምሩና እንዲያብቡላችሁ በማንኛውም ሃይማኖት ውስጥ የሃይማኖት አስተምህሮ ነው። ፍቅር ለኔ አይልም። እሺ፣ ፍቅር ዝም ብሎ ነው የሚሰጠው። ፍቅር ሰጥቶ መቀበልን ሲያስብ ይሄ ንግድ ነው የሚሆነው፣ ሸቀጥ መለዋወጥ ነው እንጂ የሚሆነው ፍቅር ወይም ህይወት አይሆንም። በጣም ተረድታችሁኛል ብዬ አስባለሁኝ። በተለይ ከእኔ ንግግር በላይ የእነዚህ ልጆች ድርጊት ሊያስረዳችሁ ይገባል። በጣም 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 ይገርሙኛል እነዚህ ልጆች። እኔ እንጃ እኔ እንዴት እንደምገልጻቸው አላውቅም። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የእኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት እንግዲህ ሃይሚና ብሩኬ ሚፍታ ቤት ወይም ኤምኬ ኪችን ተገኝተዋል። ምናልባትም ከዚህ ከ2 ወር በፊት የለቀቁትን ቪዲዮ ካያችሁት እዚሁ ኪችን ላይ አንድ ቪዲዮ ሰርተው ነበረ። ያው እንግዲህ ብዙዎቻችሁ ምን እንዳልኩኝ ልትሰሙ እስከመጣችሁ ድረስ እኔ ቪዲዮን እያየው በዚህ ሐሳብና አስተያየቴን ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የብሩኬና የሃይሚ የጨረቃ ፋሚሊዎች አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ 20 ሺህ ልንገባ በጣም ጥቂት ነው የቀረን። 20 ሺህ እናስገባው ይሄንን አካውንት። እንዲሁም ደግሞ የሃይሚዬን አካውንት ወደ 200 ሺህ ለማስገባት የጀመርኩትን ጉዞ ታውቃላችሁ። ስለዚህ ሁላችሁም ይሄንን ቪዲዮ የምታዩ ከታች ዲስክሪፕሽን ስር የማስቀምጥላችሁን የሃይሚን አካውንት ሰብስክራይብ ያደረጋችሁ የኔ ቻናል ቤተሰቦች እኔን የምትወዱኝ አሁኑኑ እየገባችሁ ኢቭን ከኔ በፊት ራሱ እኔን ሰብስክራይብ ያደረጋችሁኝ ራሱ ከኔ በፊት እስቲ አንድ ዲስክሪፕሽን ስር ባለው ሊንክ ገብታችሁ የሃይሚን አካውንት ሰብስክራይብ አድርጉትና 200 ሺህ አስገብተናት እንግዲህ ለሌላ ሳቅና ለሌላ ደስታ እንድንዘጋጅ ሁላችሁንም ጋብዣችኋለሁ። እንዲሁም ይህን ቪዲዮ ሁላችሁም አንዳችሁም ሳትቀሩ ላይክ በማድረግ ሐሳብና አስተያየቶቻችሁን ደግሞ በየቪዲዮዎቹ መሃል ላይ በነፃነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። ዛሬ እንግዲህ በኤምኬ ኪችን ብቅ ብለናል በድጋሚ። እኛም ስላየናችሁ በጣም 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 ደስ ብሎናል። ከዚህ ከ2 ወር በፊት ነበረ እዚህ ኤምኬ ኪችን ተገኝተው እንግዲህ ቪዲዮ ሰርተው የነበረው። በጣም ብዙዎቻችሁ ታስታውሱታላችሁ ብዬ አስባለሁኝ። በዛም የተነሳ ነው እንግዲህ የዛሬው ሰርፕራይዝ የተቀጠረላቸው። የዛን ቀን የተለቀቀው ቪዲዮ 200 ሺህ ቪው ከገባ አንድ ስጦታ ሰጣችኋለሁ ብለዋቸው ነበረ። እሱን ስጦታ እንግዲህ ይዞ መጥቷል ማለት ነው ሚፍታህ። የእውነት የተግባር ሰው እንደሆነ አሳይቶናል። ሚፍታህ በጣም በጣም እናመሰግናለን። ለመሆኑ ምንድን ነው በመሶብ ያለው ብላችሁ በጣም ብዙዎቻችሁ ይጠይቃችሁ ይሆናል። እንመልከተው እስቲ። የኔ ምግብ ቆንጆ ስለሆነ ባለሙያ ነኝ እያልክ ነው? እህት ካላመናችሁ እንዴ! አቀራረቡ ራሱ ይለያል። በጣም ነው የማመሰግነው። እውነት አቀራረቡ ራሱ ይለያል። ያምራል። ግን ታጥበን እንደሚያነቴ ደግሞ አንዱ እዚህ ጋር አለ። ሽንኩርት አይኑ ፈቷል። ነይ ቆይ ሽንኩርት አይኑ ፈቷል አለ። እስቲ ውድ ቤተሰቦች አንዳንድ ሰዎች ምግብ ላይ ሽንኩርት ሲፈጥ ቲማቲም ምግቡ ላይ ሲታይበት ምናምን አይወዱም ብዙ ሰዎች። እኔ ማየት ልጅ እያለሁኝ ምናምን በጣም አሁን ግን ምንም ነገር አልመርጥም ነው የምላችሁ። እስቲ እናንተስ ምንድነው የምትሉት? ኮሜንት ላይ ጻፉልኝ። በእውነት ሽንኩርት ሲታይ አንድ ምግብ ላይ የሙያ አለመኖር ነው የሚታየው ወይስ? እኔ አሁን ሽንኩርት ፈጦ ምናምን ቢመጣ ጉዳይ አይደለም። እኔ በደንብ ነው የምበላው። ግን አንዳንድ ሰዎች አይወዱም እና እስቲ በዚህ ጉዳይ ላይ ምንድነው ሀሳባችሁ? ጻፉልኝ። መቼስ አብዛኞቻችሁ የኔ ቻናል ቤተሰቦች ሴቶች ናችሁ፣ ባለሙያዎች። ስለዚህ ጻፉልኝ፣ የሁላችሁንም አነበዋለሁ። እንዴ ሴት ነኝ ልቅመሰው እንዴ? ተመልከቱ ሚፍታን የፈጠጠ ሽንኩርት ላይ ያወራሉ እንዴ? ያየክ ተጋለ ምንም ነገር ብትደብቅ ይወጣል። እውነት ግን አቀራረብህን ራሱ ወድጄዋለሁ። ትለያለህ። በከሰል መስራት እንደዚህ ያሳምራል።
እሱም ሊበላ ነው እንዴ? እንግዲህ በውጭ ያላችሁ እህት ወንድሞቼ እንጀራ ስላሳየኋችሁ በጣም ይቅርታ። የአይ ነው ይገባኛል። በተለይ እንደዚህ አይነት ነገሮችን የማታገኙበት ሁኔታ ውስጥ ያላችሁ እንግዲህ ይቅርታ። ሲታይ በተለይ እንደዚህ እንጀራ በጣም እንግዲህ ኢትዮጵያዊ ከሆናችሁ ሀበሻ ከሆናችሁ ስታዩት ነው የሚያምራችሁ እና በጣም ይቅርታ የእውነት የቪዲዮ አካል ስለሆነ ነው እንጂ እኔ ማሳየት ፈልጌ አይደለም። አይጣፍጥም ካላችሁኝ ሜቢ ብዬ ሳትመጣብኝ ልጎርስ ነበር፣ ግን ያላንተ አይበላልኝም። ሃይሚን ተመልከቷት። በቃ ያላንተ አይበላልኝም ማለት ፈርስት ጉርሻ እንግዲህ የመጀመሪያ ጉርሻ ለአጋር ወይም ለፍቅረኛ ነው የሚጎረሰው ይባላል። ይኸው በተግባር እያሳየችን ነው እንግዲህ ሃይሚዬ። ይሄ ነገር ማለት አሸሸው በጣም ማዳረሰው ቆንጆ ነው ሃይሚዬ። መች ቀመስኩት። ኧረ በለው ብሩክ ጉርሻ ዲናትና ይህንን ሰው ልትፈለክትበት ነው መቼ። ሽንኩርት ብላ ባይሆን ቶሎ እንዳታየሽዋ በለው ጠረቀማት ልጅቷን ይዞ አሁንም አትወፍርልኛለች። ፍቅርና ጉርሻ ጨርሱት እናንተ ኮሜንት ላይ። መኪና ላይ ነው የምትለው በዛ ላይ የበላታል ዋጥበት። በነገራችን ላይ ከምግብ በተጨማሪ የሚገርም ሌላ ሰርፕራይዝም አለች። በእውነት ታሪክ ነው ግን አንተ አትሰራው። የእሱ አይጣፍጥም። ሲክስ አድርገው እንደውም አየር ላይ ልድገምልሽ ነይስ እንዴ ብሩኬ ምንድን ነው ነገሩ እንዴ? እስር ቤት እስረኛ ልጠይቅ ነው አያያዝ የሚመስለው ማለት ነው። ቴካዌ እኮ ነው። አሁን በዚህ ብቻ አንድ እስረኛ ይጠየቃል። በቃ ታቃኮ ነው እሱ ጌታና እስቲ ዛሬ እንኳን ብይ ነኝ ወይ ልጅቷን ገደላት። በቃ አሁን ይሄ እሷ የምትጎርሰው 10 ጉርሻ ነው። በቃ አሁን ማለት ነው እሷ ቢዚ ያረካት እኛ እንብላ። ወይኔ ሃይሚ አልቻለችም። በቃ አልቻለችም። በቃ ሃይሚ መልካም ቀን፣ እኛ እንብላ እንገናኝ። እሺ ኧረ በለው ብሩክ አጎራረስን ግን አስተካክል ወይ ውሃ ስጣት እንዴ። ለማንኛውም እንዴ ውሃ ስጣት በኋላ እዚሁ ሰጠው ላብኝ ማን አለ መኪና አለን። በነገራችን ላይ ሆስፒታል ለመውሰጃ ስለ ሆስፒታል ለሶማን አለም እንዴ። በቃ ትክክለኛ ንግግር ነው የተናገረው። በቃ እኔ ለእሷ ሆስፒታል አልመኝም እንዴ። ምን በወጣትና ነው እንዴ? ዶክተር ነው እዚህ የምታስመጣ ለማንኛውም ሚፍታህ መጀመሪያ ምግቡ ይቅደም ብሎ ነው እንጂ ሰርፕራይዙ አለ። ሰርፕራይዙ ምንድን ነው ብላችሁ ይጠበቃችሁ ያላችሁ? ወደ ሰርፕራይዙ እንሂድ። ዛሬ የጠራኋችሁ ማለት ነው ከዚህ በፊት ምክክል ላይ ቀርባችሁ 200,000 እይታ ከገባ ሰርፕራይዝ ይኖራችኋል ብዬ ነበር። ያ ቅድም ተናግሬ ነበር አይደል? ከ2 ወር በፊት ምናምን ነው የቀረቡት እና ያው ቪው 200,000 ከታየ አንድ ጊፍት ይኖራቸዋል ብሏቸው ነበረ። የጨረቃ ፋሚሊዎች በዚህ አንታማመች አይደል? በአንዴ ነው 200,000 የገባለት። በ3 ቀን ምናምን ውስጥ ነው እንግዲህ 200,000 የገባለት። ያው እሱም ቃሉን አላጠፈም፣ ስጦታውን ይዞ መጥቷል። ምንድን ነው ስጦታው? በሚገባ ከዛ በዛ ሰዓት ሃይሚ ምን አለች? ስቶቭ ያምራል እንዴ ያለች ባይዘይ እንደገባው ራሱ እንዲህ ነው ያየሁት። እንዲህ በጎን ምናምን ሾፍ አድርጌያለሁ። በጣም ሴት ልጅ ይኸውላችሁ እቃዋን ነው። እሺ ይኸውላችሁ አንዳንድ ቦታ ላይ ወንዶች ነቃ በሉ። እሺ ሴት ልጅ አንድ ነገር እያደረገች በጎን ሌላ ነገሮችንም ማሰብ ማድረግ ትችላለች። እና ቅድም አሁን እንግዲህ ያየችው አልመሰለንም ሁላችንንም፣ ሶስታችንም እንግዲህ ወንዶች ነን። እሷ ስንትና ስንት ነገር አይታለች። ይመቻችሁ ብቻ። በጣም ነው የምታስገርሙኝ። የሴቶች አፈጣጠር በጣም ይገርመኛል። እና እሺ ሴራሚክ ኩከር
1 year ዋራንት ያለው የእውነት ይመችሽ ሚፍታህ። በጣም ቃሉን የሚያከብር ሰው እንዴት እንደሚያስደስተኝ ልነግራችሁ አልችልም። በቃ ኢቭን ይሄንን ቪዲዮ ሰርቼ ለነሱ ጊፍታቸውን ሳልሰጥ ቪዲዮ መልሼ አልጭንም ብሎ ነው ቪዲዮ ከመስራት ተቆጥቦ የነበረው እንደተናገረው ከሆነ ማለት ነውና እንደዚህ አይነት ሰዎችን ያብዛልን። በቃላቸው የሚገኙ ለሚገቡት ቃል የሚታመኑ ሰዎች በጣም ደስ ይሉኛልና ሁላችንም እስቲ ደብሊው ሚፍታህን በጣም አመስግኑልኝ። ኮሜንት ላይ ሜንሽን አድርጌው ነው ይሄን ቪዲዮ የምለቀው። ሐሳብ አስተያየቶቻችሁን ያየዋል። ዋኔራሎ ግን እኮ ቦስ ሚስጥር ልንገርሽ። ቆይ ከብሩኬ ሚስጥር በፊት እቺ ስቶቫውን ምን አይነት ነገር ይዛ ልትመጣ ትችላለች? ያው እኔ ቃል አላወጣም። ይኸውላችሁ አሁን የምናገረው ትንቢት አይደለም ወይም ቃል እያወጣውኝ አይደለም። እኔ ሰዎች አንድ ነገር እንግባባ እዚህ ጋር። አንዳንዴ የምናገረውን ነገር ሁሉ ሊሆን ይችላል ብላችሁ የምትጠብቁ ሰዎች አላችሁ። ምኞቴን ልናገራውን እኔ እቺን ነገር ሚፍታህ የሰጣቸው እስቲ ስለ ጎጆ አስቡ እያለ ቢሆንስ ብዬ አስባለሁኝ። ምክንያቱም ብዙዎቻችሁ ትላንትና መኪና ሲገዛ አሁን ደግሞ ቤት እንጠብቃለን፣ አሁን ደግሞ ቀለበት እንዲያደርጉ እንጠብቃለን። በጣም ብዙ ምኞት ነበር ስትመኙላችሁ የነበረው። በጣም የተደሰትኩትም በዛ ምኞታችሁ ነው። በሰው ደስታ ትደሰታላችሁ፣ በሰው ሳቅ ትስቃላችሁ ያልኩት በዚህ ምክንያት ነው እና እቺ ነገር ወዴት ነች የሚለውን ሐሳብ አሰብኩኝ። እኔ እንግዲህ ማሰብ መብታችን ነው። አሰብኩኝ። እስቲ ምን አሰባችሁ እናንተስ? ነገር ግን ሚፍታህ ላደረገው ነገር የእውነት እንደኔ ደስ ያላችሁ እስቲ ላይኳ ጋር እንገናኝ። በኮሜንት ደግሞ ስሜታችሁን እንዳልኳችሁ ለሃይሚዬም ለብሩኬም ጻፉላቸው። ሁለቱንም ሜንሽን አድርጌያቸው ነው ይሄን ቪዲዮ የምለቀው፣ ያዩታል። እኔ ወስደዋለሁ። አንድ ነው። ሁለት መስሎ አንድ ነው። ለምን እኔ ጋር ሰጥቻታለሁ እንጂ ያኔ ይኸውላችሁ ምን ተፈጠረ መሰላችሁ? ቪዲዮ ሲፖስት 2 ቀን 200,000 የታሰበው አልታየም እና አንዳንዴ ቪዲዮ ይሄድና ይቆማል መሃል ላይ ማለት ነው እና የቆመ መስሎት ብሩኬ ለሃይሚ ኦልሬዲ በቃ ያው እንዳይደብራት ብሎ ስጦታ ሰጥቷታል፣ ገዝቶ ማለት ነው ስቶቭን። እና የብሩኬን የተግባር ሰውነት እኔ እንዴት ተናግሬ እንደምጨርሰው አላቅም። ኦልሬዲ ገዝቼ ሰጥቻታለሁ ሲል ሰማችሁት? ብሩኬ ባለበት ይመችሽ። በቃ እኔ ምንም ልል አልችልም። በቃ ይመች። ብቻ ግን ቃልህን ስላከበርክ የምር በጣም ደስ ብሎኛል። ለምን መሰለህ? ቃልን የመሰለ ነገር የለም። በነገራችን ላይ ማለት ነው ሌሎቹ ደግሞ እኮ 100,000 ከገባ አላችሁ ብያችኋለሁ። አሁንም ካለ እንግዲህ እኔ ሚፍታህ በጣም ቃልህን ስላከበርክ ሃይሚዬ እንዳለችው የእውነት በጣም እናመሰግናለን። ቃሉን የሚያከብር ሰው ምን አይነት ሰው እንደሆነ እኔ ለእናንተ ለውድ ቤተሰቦች መቼስ አልነግራችሁ። አሁንም ቪው 100,000 ከገባ እንግዲህ ሌላ ሰርፕራይዝ አላችሁ ነው እያላችሁ ያለው። የጨረቃ ፋሚሊዎች እዚህ ጋር ስራችን ምንድነው? ቶሎ ብለን እንግዲህ እኛም ሼር እናደርገዋለን። ሁላችሁም ሼር ማድረግ የምትችሉ በየዋትስአፕ በየፌስቡክ ሼር አድርጉት። ቪዲዮውን እናጋራውና በደንብ ቫይራል ይሁንና 100,000 ብቻ አይደለም ከ200,000 በላይ ሆኖ እንግዲህ ጨረቃዎቹን ድጋሚ ሰርፕራይዝ አድርጓቸው እንደሚያመጣልን እንግዲህ ቃሉን እንደሚያከብር አሳይቶናል። ይመች ሚፍታህ። ምንድን ነው የምትፈልጊው? ስለሚገባ እኮ ለመኪና ምንም አትፈልግም? ለመኪና ምንም አትፈልግም? ተመልከቱ፣ ይኸውላችሁ እርስ በርስ ነው። እሺ ይኸው ባለፈው ምን ብያችሁ ነበር መሰላችሁ? ፍቅር ለእኔ አይልም። በደንብ አድርጋችሁ አዳምጡኝ በእናታችሁ። ፍቅር ለእኔ አይልም፣ መስጠትን ብቻ ነው የሚያስበው። ይሄ ሰጥቶ በመቀበል መሃል ፍቅር የለም። ይኸውላችሁ መዋደድ ሊኖር ይችላል፣ ግን ፍቅር የሚባለው ነገር ዝም ብሎ መስጠት ነው ብዬ በጣም በተደጋጋሚ ይናገራለሁኝ። አሁን ልብ ብላችሁ አድምጧቸው። ምንድን ነው የምትፈልጊው ሲላት ለመኪና ምንድን ነው የምትፈልገው? አይኖ የሱ ማለት የሷ ማለት የሱ ነው፣ ግን እርስ በርስ ላንተ ነው እንጂ ወይም ላንቺ ነው እንጂ ለኔ አይሉም እነዚህ ልጆች። በደንብ አድርጋችሁ አዳምጧቸው። በጣም ይሄ ነገራቸው ያስገርመኛል።
ለኔ ስሙት በእናትህ በቃ ብዙ ነገር አለ። እስኪ እግዚአብሔር ቆይ ምንድን ነው የምትወያዩብኝ? ቆይ ምን ሆነክ ነው? ሁላችሁም ብትሆኑ ለፍቅር አጋራችሁ፣ ለትዳር አጋራችሁ ያገባችሁ ማለት ነው፣ በማንኛውም ግንኙነት ውስጥ ያላችሁ ሰዎች እመኑኝ፣ ነገሮቻችሁ እንዲዘልቁ ነገሮቻችሁ እንዲያምሩና እንዲያብቡላችሁ በማንኛውም ሃይማኖት ውስጥ የሃይማኖት አስተምህሮ ነው። ፍቅር ለኔ አይልም። እሺ ፍቅር ዝም ብሎ ነው የሚሰጠው። ፍቅር ሰጥቶ መቀበልን ሲያስብ ይሄ ንግድ ነው የሚሆነው፣ ሸቀጥ መለዋወጥ ነው እንጂ የሚሆነው ፍቅር ወይም ህይወት አይሆንም። በጣም ተረድታችሁኛል ብዬ አስባለሁኝ። በተለይ ከእኔ ንግግር በላይ የእነዚህ ልጆች ድርጊት ሊያስረዳችሁ ይገባል። በጣም 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 ይገርሙኛል እነዚህ ልጆች። እኔ እንጃ እኔ እንዴት እንደምገልጻቸው አላቅም። ያ ጋይስ እንግዲህ ያው እቺ ቪዲዮ ትንሽ አጠር ብላለች። ምክንያቱም ይኸውላችሁ በጣም ብዙዎቻችሁ የእነሱን ቪዲዮ ካያችሁ በኋላ ቪዲዮን እንደለቀኩኝ ስጠብቅህ ነበረ፣ ከነሱ ቪዲዮ በኋላ የአንተን ቪዲዮ ነው የማየው ስለምትሉኝ በተቻለኝ መጠን ላለመጥፋት እሞክራለሁ። እኔም ደግሞ ከእናንተ መጥፋት ከዚህ በኋላ እንደማያስችለኝ ወቁሽ። በጣም 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 ነው የምወዳችሁ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ላይክ ያደረጋችሁ ላይክ አድርጉ፣ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ቅድም እንዳልኩት የሃይሚዬ ዩቲዩብ ቻናል ዲስክሪፕሽን ላይ ያለ፣ እባካችሁን ሁላችሁም የገባችሁ ሰብስክራይብ አድርጓትና 200 ሺዋን እናሳካው ሁላችንም ማለት ነው። እንዲሁም እዚህ ኮሜንት ላይ ምን ልጨምር ምን ልቀንስ በቪዲዮ ላይ የነገራችሁኝ ስክሪኑ ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።